ጥያቄ ነው አሁን እንደማስታርቅ መረጃ አልከኝ እሺ አሁን እንደማስታርቅ መረጃ ኦኬ እሺ አሁን ቀጥል አሁን እንደማያስታርቅ መረጃ ብለህ ስትል ያመጣው ምን ነው ላምበበላ ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከእግዚአብሔር ነው እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር አሁን ያስታርቃል ሳይሆን ያስታርቅ ነበር በደላቸው አንቆጥርባቸው ነበር የማስታረቅንም ቃል በእኛ ኖረ ያው እንዳልከኝ ቃል በቃል ነው ያወጣውልህ ወንድሜ ዕብራውያን 7 ነው ያወጣው ዕብራውያን 7:25 አወጣውልህ መጀመሪያ ምንሃል አወጣውልህ ተማመንን መጀመሪያ ያርግ አትለፋ አንተም እኮ ማለፍ የለብህም ወንድሜ ወንድሞች እንዲሰሙ ይኸውልህ አንተ ባትቀበል እንኳን ሌሎቹ እንትን እንዲሉ አንተ በዚህ ተማመን ሚዩት አድርጌያለሁ ያው በጣም ስርዓት የሌለ ሰው እንደሆንክ ስላወቅኩ ማለት ነው የዕብራውያን 7 አይደለም ስርዓት ለስርዓቱ ሳይሆን ያለ ሚዩት አድርጌያለሁ ምንድነው የጠየቁት ጥያቄ ለጥያቄው የሚመጥን መልስ ሳይሆን የሰጠኸኝ ከማን ጋር አስታረቀን ብሎ አይደለም የኔ ጥያቄ ኢየሱስ ከማን ጋር ያስታረቀን ከራሱ ጋር ነው ከአብ ጋር ነው ብዬብልህ ከራሱ ጋር አስታረቀን ብሎ የሚለው አሁን የጠቀስከውን የአምላኬን ቃል ጠቅሳለህ አይ ይሄንንም ጠቅሻለሁ ብለህ ካልክ ለሁለቱም አብረህ መልስ እንድሰጠኝ አያስታርቅም ብለህ ስትል ያልከውን የዕብራውያን 7:25 አንብብና አሁን ካነበብከው ጋራ አብረህ አገናኝተው ሁለቱን ግልጽ አድርገው ማለት ነው ቴንክ ዩ ያ ዕብራውያን 7:25 እሺ ዕብራውያን 7 ላይ አንብበው 7 ስንት 25 7 ስንት 25 7:25 እሺ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው እርሱ ግን ለዘላለም ይኖር ስለሆነ የማይለወጥ ክህነት አለው ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ እሺ ኦኬ ስለነሱ ሊያማልድ ነው አይደል ብሎ የሚለው አዎ ስለነሱ ሊያማልድ ነው የሚለው እሱን ማለት መሰለ ታዲያ ቆይ አልጠይቅኩም አትፍጠንብኝ እሺ አልፈታም እሺ ምን ማለት ነው እኔ ስጠይቅ ነው የምትመልስልኝ ኦኬ ስለነሱ ሊያማልድ ብሎ የሚለው ስለነሱ ሊያስታርቅ ማለት ነው ብሎ አንድ ሰው ቢያምን ስህተት ይሆናል ስለነሱ ሊያማልድ በሕይወት ይኖራል ብሎ የሚለው ስለነሱ ሊያስታርቅ ብሎ አንድ ሰው ቢያምነው ስህተት ይሆናል ስለነሱ ሊያማልድ የሚለው ስለነሱ ሊያስታርቅ በሕይወት ይኖራል ብሎ ቢያምን እንደዛ ቢያነብ ስህተት ይሆናል እንትኑ ነው ያለውን ነገር ነው ስህተት ይሆናል እዛ ጋር ምንድነው አውዱን ነው የምናየው አውዱን አይተን እኮ ስህተት ይሆናል ወይ አውዱን አይተን ነው አውዱን አይተን ይከታን የሚለውን እኔ አውዱን አይተህ እኮ አይደለም መጽሐፉ ሙሉን አይተህ አውዱን አይተህ ነው አውዱን አይተህ እግሩን አይተን አትበለኝ በቃ መጽሐፍ እንዳነበበ ሰው በመጽሐፍ ቅዱስ አውራይ ነው ብለህ ያልከው በመጽሐፍ ቅዱስም እያወራው ነው በራስ መጽሐፍ እያወራው ነው አውዱንም አይተህ በመጽሐፍ ቅዱስ ሙሉን ይኸውልህ አውዱን አይተህ ክርስቶስ ያስታርቃል ተብሎ ቢባል ወንድሜ ክርስቶስ ይማልድ ስለነሱ ሊያማልድ በሕይወት ይኖራል ብሎ የሚለውን ቃል ክርስቶስ ስለነሱ ሊያስታርቅ በሕይወት ይኖራል ብሎ አንድ ሰው ቢያነብ ይሳሳታል ወይስ አይሳሳትም ማማለድ ብሎ በሚለው ቃል ፈንታ ማስታረቅ ብሎ የሚለውን አስገብቶ ቢያነብ ወይ ቢረዳ ይሳሳታል ወይስ አይሳሳትም በዕብራውያን 7 እኮ በየቦታው ባለው ነገር ነው ለምሳሌ እዚህ ጋር ባለው ሐሳብ እናውራ በዕብራውያን 7:25 ነው ያልኩ ሃሎ ያስነበብኩ ስለዚህ እሺ እንየዋ ዕብራውያን 7 እሺ ሊየዋ አሁን እንደዚህ በቃ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው እርሱ ግን ለዘላለም ይኖር ስለሆነ የማይለወጥ ክህነት አለው ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና የሚለው ሐሳብ ይሄ ስራ የክርስቶስ ምን እንደሆነ ነው የሚናገረው ማለት የክርስቶስ ስራ ሳይሆን ክርስቶስ አንድ የሰራው ስራ ምን እንደሆነ ነው እየተናገረ ያለው ስለዚህ ማስታረቅ ነው ያስታርቃቸዋል ማስታረቅ ነው እያለ ነው እኮ ያስታርቃቸዋል አሁን ያስታርቃቸዋል
ማ ኢየሱስ አይደለማ ኢየሱስ አይደለማ የሚለው ቃሉ። ኢየሱስ አይደል? ይሄ ስለ ኢየሱስ አይደለም የተነገረው ይሄ ክፍል? አየህ፣ ለዚህ ነው አሁን እንትን ስህተት ውስጥ ስለ ኢየሱስ አይደለም ወይ? ስለ ኢየሱስ ክርስቶስ አይደለም። ስለማን የተናገረው? ስለማን? ዕብራውያን 7 የተናገረው ለማን? ስለ አገልግሎቱ ስለማን አገልግሎት ነው የሚናገረው ዕብራውያን 7? እና ስለ ክርስቶስ አገልግሎት ነው ይሄ የሚለው። ስለ ክርስቶስ አገልግሎቱማ ሕያው ስለሆነ ቅድም እኮ እንደነገርኩ ነው። አድመጣኝ። ስለ ክርስቶስ አገልግሎት የሚናገረው ስለ ክርስቶስ አይደለም የሚናገረው እያልከኝ ነው። አገልግሎቱና ክርስቶስ የተለያዩ ናቸው እያልከኝ ነው አይደል? አዎ። ኦኬ። ስለዚህ ይሄ ስራ ስለማን ስራ ነው የሚናገረው? ስለ ክርስቶስ ስራ ነው አይደል? ስለ ክርስቶስ ስራ። አዎ፣ ስለ ክርስቶስ ስራ ነው የሚናገረው። የክርስቶስ ስራ የሌላ ሰው ስራ ነው ወይስ የራሱ የክርስቶስ ስራ ነው? የራሱ የክርስቶስ ስራ። የክርስቶስ ስራ ይሄንን ማስታረቅን የሰራው በሊቀ ክህነቱ አገልግሎት ነው አይደለም? ነው። አዎ። ስለዚህ አሁን ሰርቶ የነበረው ማለት ነው። በእርሱ የሚመጡትን ፈጽሞ ሊያማልዳቸው በሕይወት ይኖራል ብሎ የሚለው ማማለድ ብሎ የሚለውን ቃል አንድ ሰው ማስታረቅ ብሎ ቢያነበው ይሳሳታል ወይ ነው ያልኩ። አገልግሎቱ ስለሆነ ችግር። አሁን ስለ ኢየሱስ አይደለም የምናወራው፣ ስለ አገልግሎቱ ነው እኮ። ኦኬ፣ ስለ አገልግሎቱ ነው። ስለ አገልግሎቱ ነው። ስለ አገልግሎቱ ኢየሱስ ሕያው ነው ሕያው አይደለም? ሕያው ነው። ስራውም ሕያው ነው አይደል? አዎ፣ እውነት ነው። በስራው በኩል ሰዎች ከታረቁ በኢየሱስ ክርስቶስ በኩል የታረቁት ወይስ ከኢየሱስ ውጪ በስራው ብቻ ነው የታረቁት ነው ብለህ የምትለው? አሁን ከኢየሱስ ውጪ በስራው ብቻ፣ ከኢየሱስ ውጪ በስራው። ያ ስራው በማን ነው የተሰራው? ስራው በማን ነው የተሰራው? በክርስቶስ የተሰራ ስራ ነበረ። ስራው ምን አይነት ስራ ነው? ቆይ ስራው ምን አይነት ስራ ነው? የነበረ ነው። ያኔ ነበረ ያለው ስራው የምን 2000 ዘመን ላይ ሰርቶ 2000 ዘመን ላይ አትሩጥ። ዘመን አልጠየቅኩም። አትሩጥብኝ፣ አትፍጠን። ስራው የማን ስራ ነው ያልኩ? በክርስቶስ ነው ያልከኝ። ስራው በምንድን ነው የሰራው? በሊቀ ክህነቱ ነው ብለህ ያልከኝ አይደል? ኦኬ። ስራውን የሰራው ክርስቶስ በምኑ ነው? ያ ስራው የተሰራው ስራ የቤዛነት ስራ ነው አይደል? ወንድሜ ማይክ ሚውት እንዳረከኝ ያለው እኮ ሚውቱን ክፈታ። አልሰማ ብለህ ስላልከኝ እኔ ተደማምጠን ለህዝቡ ብናወራ ደስ ይለኛል። አንተ በጣም ተግለበለህ። የምጠይቀህን ያልጠየቅከውን ታወራለህ። ኧረ ተው፣ እንደሱ አይባልም። ግድ የለህም። እስቲ ተረጋጋና አንተም ግድ የለህም። ተረጋጋ። አንተ ለምሳሌ የሚያሸንፈው ቃሉ ነው። አሁንም ይኸውልህ ብራዘር፣ አንተ ተረጋጋ ትላለህ ግን ትጮኻለህ። እኔ አረጋግጬ ላወራ ስፈልግ ማለት ነው ስራውን ከክርስቶስ ለይተኸዋል ማለት ነው። ክርስቶስ በመስቀል ላይ የሰራው ምንድን ነው? የቤዛነት ስራ ነው አይደለም? ነው። ቤዛነቱን የሰራው በደሙና በስጋው ነው ወይስ በምራቁ ነው የሰራው? መልስልኝ። ምን በምራቁ ነው የሰራው ወይስ በሞቱ? አይ ጥያቄው ስለኔ በሞቱ ልበል። በሞቱ ደሙ ነው የፈሰሰው፣ ስጋው ነው አይደል የተቆረሰው? እውነት ነው። አዎ። ስለዚህ በስጋና በደሙ ነው አይደለ ቤዛነቱን የሰራው? እውነት ራሱን ሰጥቶ ማለት ነው። አዎ። ስለዚህ ስራው ከራሱ ይለያል፣ ራሱስ ከስራው ይለያል እያልከኝ ነው አንተ? እንዲያው የሰራው ስራና እሱነቱ ይለያል። ይለየዋል መጽሐፍ ቅዱስ። ኢየሱስ ከስጋው ይለያል፣ ኢየሱስ ከደሙ ይለያል እያልከኝ ነው? ኖ እዛ አይደለም ያልከው። አዎ እየነገርከኝ ነው። ክርስቶስ በመስቀል ላይ ደሙን አፍሷል አይደል? ክርስቶስ በመስቀል ላይ እሺ ላሳየህ። ደሙን አፍስሷል አይደል? ክርስቶስ ላሳየህ። ምኑን አታሳየኝ? እውነት ነው። ክርስቶስ ደሙን አፍስሷል። ደሙ የፈሰሰው የተጻፈ አድመጣኝ፣ አቸኩል። ደሙ የፈሰሰው ከቆርቆሮ ጣሳ ውስጥ ነው ወይስ ከአካሉ ነው የፈሰሰው? ንግግር ትንሽ እሺ፣ ችግር የለውም። ከክርስቶስ ነው የፈሰሰው። ከቆርቆሮ ጣሳ ነው የፈሰሰው። ደሙ ከምኑ ነው የፈሰሰው? ከምኑ ነው የፈሰሰው? ከክርስቶስ ነው የፈሰሰው። እሺ እንዲህ ነው ማን ተከተከ ባለ ነው። ገና ምኑን አይተህ ተጥዳለህ? እሺ አመሰግናለሁ። ተባረክ። እሺ ገደለህ አይዞህ። እሺ ተባረክ። አሁን ሀሳቡ ላይ የደብተራ ባርኮት አያሻንም? ተባረክ። እሺ ወንድሜ፣ የደብተራ ባርኮት አያስፈልግም። ወስደዋለሁ፣ ባርኮትን ወስደዋለሁ። ለተጠይቀው ጥያቄ መልስ። ኦኬ፣ ለተጠይቀው ጥያቄ መልስ። የደብተራ ባርኮት አያስፈልገኝም። እግዚአብሔር በልጁ በክርስቶስ ኢየሱስ ባርኮኛል። አሁን የባርኮት ቃል አይደለም የሚያስፈልገው። አሁን ክርስቶስ ደሙ የፈሰሰው ከአካሉ ነው ወይስ ከቆርቆሮ ጣሳ ውስጥ ነው ያልኩ? ምክንያቱም ደሙ የእሱ አይደለም እያልከኝ ስለሆነ
በደሙ መፈሰስና በስጋው መቆረስ ነው የቤዛነቱን ስራ የሰራው ብለህ የምትል ከሆነ ያንን ስራ ከክርስቶስ ለይተዋል። ስራውና ኢየሱስ የተለያዩ ናቸው ብላኛል። ይሄ ማለት ምን ማለት ነው? የስጋው መቆረስና የደሙ መፍሰስ የተለያየ ነው እያለ ነው። ልብ በሉ እዚህ ያላችሁ 818 ሰው ኦርቶዶክሳውያን እንደዚህ ያሉ የሚያስተምሯቸው የኢየሱስ ክርስቶስ ስጋ እኔ እንደሱ አላልኩም። ሚዩት አድርግ እባክህ፣ ሚዩት አድርግ። ያላልኩትን አለ እያልከኝ ነው። ካልሆነ እሺ አረጋለሁ፣ ግን ያላልኩትን አላትበል። መልሼ ጠይቀኝ። የኢየሱስ ክርስቶስ ደም የፈሰሰው ከአካሉ ነው? ስጋው የተቆረሰው ከአካሉ ነው ወይስ ከቆርቆሮ ጣሳ ውስጥ ነው የፈሰሰው ደሙ ነው ያልኩህ? ይህ እኮ ማንም የሚያውቀው ነው። ከራሱ ነው የፈሰሰው። ምን ችግር? ማንም የሚያውቀው ብሎ ከራሱ ከራሱ ነው አይደል? ከራሱ ደሙ ሕያው ነው ሕያው አይደለም? ሕያው ነው። በደሙ ውስጥ ሕይወት አለ የለም? አለ። መረጃ ስጠኝ በደሙ ውስጥ ሕይወት እንዳለ። እንዴት በደሙ ሕይወት? ያው የደም ሕይወቱ የነፍስ የደም ሕይወቱን በደንብ ሰምታል። እባክህ በደሙ በምኑ ምናምን በደሙ ውስጥ ሕይወት አለ የለም? አለ ብለኸኛል። መረጃ ስጠኝ ከመጽሐፍ ቅዱስ። ቆይ ምንድን ነው የፈለግከው? መረጃ ስጠኝ። ማስታረቁ ጋር ዕብራውያን 7 ቁጥር 25 ኦኬ። ኢየሱስ እኮ ምንድን ነው የምትፈልገው? አይ ወይ አስረዳኝ ወይ ላስረዳ። አሁን እኮ እንደዚህ በቆርቆሮ ነው የፈሰሰው ምናምን ከምትል አድመጠኝ። በደሙ እስቲ አንተም ዝም ብለሃል ወዳጄ። ሚዩት አድርጌያለሁ። የጠየቁን ጥያቄ መልሰህልኛል። በደም ውስጥ ሕይወት አለ ብለኸኛል። አዎ መጽሐፍ ቅዱሳዊ መረጃ ስጠኝ ነው ያልኩህ። ሕይወት ካለበት ኢየሱስ በመስቀል ላይ ያፈሰሰው ደም ከራሱ የተለየ ነው ብለህናል። ደሙንና እሱን ለይተሃል፣ ስጋውና እሱን ለይተሃል። አሁን ደምና ስጋውን የለየኸውን ኢየሱስን እንድታሳየኝ ስለፈለግኩ ነው። ስለዚህ አሁን በደም ውስጥ ሕይወት አለው ብዬ ስለ አዎ ብለኸኛል። መረጃ ስጠኝ ከመጽሐፍ ቅዱስ ቶሎ በል። በደም ውስጥ ሕይወት እንዳለ ጥያቄ ገብቶሃል? መልስ ስጠኝ። በደም ውስጥ ሕይወት አለ ይኸውልህ፣ መልስ ስጠኝ። አንተ ይኸውልህ እያልክ የምትለውን መጀመሪያ ላውራ እስኪ። መልስ እኮ ላውራ። ይኸው ታወራለህ። መልስ ለሰሚውም ቆይ ስማኛ። ኤርሚያስ አንድ ጊዜ ስማ። ለጠየቁ ጥያቄ መልስ ቆይ ዝም ልበል እኮ ላውራና ላስረዳ። ዝም ልበል ወይስ ወዳጄ? እኔ ዝም እንድትል አደርግሃለሁ እንደዚህ ማለት ነው፣ ካልሰማ ማለት ነው። የጠየቁ ጥያቄን ተግባብተናል። ኢየሱስ ክርስቶስ አሁን በሰማያት አያስታርቅም ብለኸኛል። ኦኬ። የቤተክርስቲያን መጽሐፍቶች ገና ሰንጄ ያስቀምጥኳቸው እዚህ ስላሉ ማለት ነው። አንድምታው ትርጓሜ ከየት እንደተማርኩ ሁሉ እዚሁ ፊት አሳያለሁ። ስለዚህ አሁን አያስታርቅም ኢየሱስ በሰማያት ብለኸኛል። ኦኬ። ያነበብክልኝ ቅድም ከራሱ ጋር አስታረቀ ብሎ የሚለውን የቆሮንቶስ መልእክት መጽሐፍ ምዕራፍ 2ኛው ቆሮንቶስ ምዕራፍ 5 ቁጥር 20 እና 21 ላይ ከ18 ጀምሮ ያለውን አነበብክ። ስታነብ ክርስቶስ ከማን ጋር ያስታረቃቸው አይደለም የኔ ጥያቄ የነበረው ኢየሱስ ክርስቶስ አሁን በሰማያት አያስታርቅም ወይ ብዬ ስልህ አዎ አያስታርቅም ብለኛል። አዎ አያስታርቅም። ኢየሱስ አሁን ያስታርቃል ስልህ አያስታርቅም ብለኛል። ለምን ብዬ ስልህ አንድ ያስታርቋል ብለኛል። ስለዚህ አሁን አያስታርቅም ብሎ የሚለውን መረጃ ስጠኝ ብዬ ስለ 2ኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 5 ቁጥር 20 እና 21 ጠቀስክ። እኔ ደግሞ ዕብራውያን መልእክት መጽሐፍ ምዕራፍ 7 ቁጥር 25ን አንብበውና ከ2ኛ ቆሮንቶስ ጋር ታገናኘዋለህ ብዬ አልኩኝ። ኦኬ። መጽሐፍቶችህ ከ80 አሐዱ ላይ እንድታነብልኝ እፈልጋለሁ። ከአንድምታ ትርጓሜ ላይ የዕብራውያንንም የአንድምታ ትርጓሜ እንድታነብልኝ እፈልጋለሁ በትህትና ማለት ነው። ምክንያቱም አንተ የምታወራውና ቤተክርስቲያንህ የምታወራው ሁለቱ ለየቀል ስለሆነ አንተ የምታወራውና የአንድምታ የአባቶች የአንድምታ ትርጓሜ ሊቃውንቱ የተረጎሙት አንተን እንስማ ወይስ ማን እንስማ? ንባብና ትርጓሜው በብፁዕ ቅዱስ አቡነ ማትያስ ፓትርያርክ በሆኑ በተሾሙበት ሊቃውንቱ የተረጎሙት የአንድምታ ትርጓሜ አንተ አንድ የሰፈር ጎረምሳ እንደምታወራው አይደለም የሚያወራው። የገጠምከው ከኤርሚያስ ጋር ነው። ተንቀዥቅዣን የገባው ከገባህ ደግሞ መልስ አምጣ። ለተጠየቀው ጥያቄ መልስ አምጣ። 80 አሐዱ መጽሐፍ ቅዱስንም ታነብልኛለህ። ያ ክፍል ምን ብሎ እንደሚል ኢየሱስ አያስታርቅም ብለኸኛል። መጽሐፍቶችን እነዚህን ታነብልኛለህ። ደሙ አሁን ከሱ የተለየ ነው። ስራውና ኢየሱስ አንድ አይነት አይደሉም ብለኸኛል። ስራው ምንድነው? የሰራው ስራ በመልካም ስራው አይደለም ያዳነን ኢየሱስ ክርስቶስ። በደሙ መፍሰስ በስጋው መቆረስ በሞቱ በኩል ነው። በሞቱ በኩል ከሆነ የፈሰሰው የክርስቶስ ደም ነው። ከየት? ከቆርቆሮ ውስጥ አይደለም የፈሰሰው፣ ከአካሉ ነው የፈሰሰው። ስጋው ከራሱ ላይ ነው የተቆረሰው ከሰውነቱ። አሁን ይኸውልህ ኤርሚያስ ሚዩት አድርግ ልጨርስበት። ኤርሚያስ ይኸውልህ ኤርሚያስ ኖ
ብራዘር ተደማምጠን የምናወራው። ስለዚህ የኢየሱስ ክርስቶስ ስጋ የተቆረሰው ከአካሉ ላይ ነው፣ ደሙ የፈሰሰው ከአካሉ ነው። ለምንድነው ከቆርቆሮ ብዬ ያልኩ? አውቄ ነው የጨመርኩትኝ። ከግዑዝ ነገር ውስጥ ደሙ እንደፈሰሰና ያ ደም እሱን የማይመለከተው እንደሆነ ስጋውም ከሆነ ነገር ላይ ከባዕድ ነገር ላይ ተበጭቆ እንደተቆረሰ አድርገ የኢየሱስን ስጋና የኢየሱስን ደም ከራሱ ከኢየሱስ ማንነት ጋር ለይተዋል። ስለለየው ኢየሱስ ያስታረቀህ በምንድን ነው ብዬ ስልህ አንድ ጊዜ አስታርቋል አልከኝ። አሁን አያስታርቅም ወይ ብዬ ስልህ ኢየሱስ አሁን አያስታርቅም ብዬ ስልህ አያስታርቅም ብለኛል። ለምን? አንድ ጊዜ አስታርቋልና። ኦኬ የቤተክርስቲያን መጽሐፍቶችን ከመሄድ በፊት በደም ውስጥ ህይወት አለ የለም ብዬ ስልህ አለ ብለኛል። የመጽሐፍ ቅዱስ መረጃ ስጠኝ ነው ያልኩ። ፕሊዝ ስለ ጌታ በእንደዚህ አይነት እንደማምጥ የመጽሐፍ ቅዱስ መረጃ በደም ውስጥ ህይወት አለ ብሎ የሚለውን ቃል ወይ ይኸውልህ ኤርሚያስ ግልጽ እናድርገው። ምንም ግልጽ ነው ብራዘር፣ መረጃ ምንም ግልጽ አይሆንም። ግልጽ ነው። ይኸውልህ እንዳወራ ካልፈቀድክልኝ እኮ ከባድ ነው። ቤቴ ነው ብለህ ሚውት አድርገው ወዳጄ፣ ግልጽ ላድርግልህ አትበለኝ። ግልጽ ነው ያወራን ሁሉ ግልጽ ነው እኮ ላውራልህ እኮ አውራ ስታወራ አልገባም። ሐሳቤ አልገባም። ግድ የለም ሐሳቤ ኤርሚያስ አልገባም። ላውራ ግድ የለም ነው ሚዩት አድርጌያለሁ። ስትከፍተው በደም ውስጥ ህይወት አለ ብሎ የሚለውን የመጽሐፍ ቅዱስ መረጃ የምትሰጠኝ። ከዛ ዕብራውያን መልእክት መጽሐፍ ምዕራፍ 7 ቁጥር 25 ላይ ነው የምንመለሰው። ሁለተኛ ቆሮንቶስ ላይ ነው የምንሄደው። አልገባህም? ገብቶሃል? ግልጽ ላድርግልህ፣ ትንሽ ላብራራልህ። በደንብ ገብቶኛል። ምን የምታወራው ነገር የተለየ ነገር አታወራም። ምንድን ነው ያልከው? ኢየሱስ ክርስቶስ የብሉይ ኪዳን በምን እርግጠኛው ሚዩት አድርግ። ዕብራውያን መልእክት መጽሐፍ አረጋለሁ፣ ግን በምን እርግጠኛው ያለኝን እንደሱ መረጃ አምጣ። በደም ውስጥ ህይወት አለ ወይ ብዬ እንደሱ አይደለም። በደም ውስጥ ህይወት አለ ወይ ብዬ እንደሱ አይደለም። መረጃ ስጠኝ። ቆይ እኔ ሌላ የፈለኩት እንደሱ አይደለም። የለኝም በል። መረዳዳት እየቻለ ከተሳሳትክ ተሳስቻለሁ በል ወይ እንድረዳ ማለት ነው። ሰው ሆኖ ሊሳሳት ይችላል። ዳጽ እኮ ስማኛ መጀመሪያ ኦኬ ጎይ ካልሰማኝ እንዴት ነው የምንነጋገረው? ምንድነው ወይ ውጣ ነው ሐሳብህ? እኔ አልወጣኝም። ያ ጎይ ታዲያ እንደዛ ከሆነ ለምን ደም አሰማኝ? እሺ ምንድን ለማለት ፈልገህ ነው? ሲልስ ማለት መረጃ አምጣ። መስማት አትችልም? ቆይ መስማት አትችልም? መረጃ አምጣ ነው ያልኩህ። ልብ ብለህ ስማ፣ ተጠቀምበት ጊዜውን እኮ ልስጥህ፣ መረጃ ልስጥህ። መጀመሪያ ያልኩትን ነገር እንደሱ አይደለም። እሺ እንደሱ ካልሆነ ምንድነው ብለህ ለምንድን ነው የማሰማኝ? ነው ወይስ መስማት አትፈልግም? በሰማያት አያስታርቅም ነው ያልከኝ አይደል? ምንድነው ልታስተካክለው የምትፈልገው ነገር? መጀመሪያ ለምንድን ነው የማሰማኝ? ወይ ሚዩት አድርጌሃለሁ። በደንብ ሰምቻለሁ። ተናገር ብዬ ስሰጥህ ለመጀመሪያ ምንድነው የማሰማኝ? በመጀመሪያ ለምንድነው የማሰማኝ? በመጀመሪያ ለምንድነው የማሰማኝ? ተናገርኩ ነው። እሺ መረጃውን ልንገርህ። መረጃ አምጣ። እኔ ያልኩ መረጃ አምጣ። መረጃ አምጣ እኮ ላውጣልህ ነው ያልኩህን ነገር ላውጣልህ። መጽሐፍ ቅዱስ ላይ ላውጣልህ። በደም ውስጥ ህይወት አለ ብሎ የሚለውን የመጽሐፍ ቅዱስ ክፍል መረጃ አምጣ። ወይ ዳጸልሳን ከሆነ ንገረኝና ወደሚቀጥለው እንሂድ። አትሰማኝም? እኔ ያልኩት አትበል። መረጃ ስጠኝ። ዕብራውያን 7:25 ሁለተኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 5 ቁጥር 20 እና 21 ላይ እሱን ቃል መሰረት አድርገህ ኢየሱስ አሁን በሰማያት አያስታርቅም ብለሃል። ወይ ዳጸልሳን ነው በለኝ። ይቅርታ ተዋለው ማለት ነው። ዳጸልሳን ከሆነ ማለት ነው። ስለ ክርስቶስ አይደለም ያወራሁት፣ ስለ ደም ህይወት ነው ነገርከኝ። ስለማን ነው? ዕብራውያን 7:25 ስለማን ነው የሚያወራው? ሁለተኛ ቆሮንቶስ ስለማን ነው የሚያወራው? ኖ አይደለም፣ ስለ ደም ነው የጠየቀኝ። አድምጠኝ። አየው፣ ለዚህ ነው ካልተግባባንም ያልኩህ። አድምጥ። ሁለተኛ ቆሮንቶስ በአግባብ ብታናግረኝ ኖሮ እንደዚህ ሁሉ ነገር ይሄን ሁለተኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 5 ቁጥር 20 እና 18 ጀምሮ ያነበብከው ስለማን ነው የሚናገረው? ስለ ክርስቶስ አልተናገርኩም አልከኝ። አሁን ደግሞ መልሰ ማለት ነው ስለማን ስለተናገረ ነው ታዲያ? ሁለተኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 5 ቁጥር 18 እስከ 21 ያነበብክልን። ዕብራውያን 7:25 ያነበብነው ስለማን ነው? ስለ መሐመድ ነው እንዴ ታዲያ የሚናገረው ክፍሉ? ስለ ክርስቶስ አልተናገርኩም ትለኛለህ እንዴ? ስለማን ነው እያወራን ያለ ነው? ስለ ኢየሱስ ክርስቶስ ሊቀ ካህን መስሎኝ የእናንተ ለደም ህይወቱ ስላልከኝ አድምጥ ብራዘር። ለደም እሱኛውንማ ተናገር ብዬ ስለ አንድ አድምጠኝ ትለኛለህ ወይ? በደም ውስጥ ህይወት አለ ብሎ የሚለውን የመጽሐፍ ቅዱስ ክፍል ስለ አልሰማልካ ኤርሚያስ አልሰማልካ። አሁንም እኮ አልሰማም እያልክ መረጃ አምጣ። እኔ ብቻ ቤቴ ውስጥ ሚውት እያደረኩኝ እንደፈለኩ ልናገር እያልክ ነው። ሚዩት አድርጌያለሁ። መረጃ አምጣ። ሌላውን አትለፍልፍ። መረጃ ስጠኝ። በደም ውስጥ ህይወት አለ ብሎ የሚለውን ንገረኝ። እሺ ከዛ የዕብራውያንንና የቆሮንቶስን ትነግረኛለህ። አሁን ስትከፍት መረጃውን አውጣ፣ አውራ። በደም ውስጥ ህይወት አለ ብሎ የሚል ማለት ነው። ጋይድ ብራዘር
ያላችሁ ዝም ስለው እኔ ጥያቄ መጠየቅ እችላለሁ? እርሚ ሜት አድርገው አይ ፒትን ለመጠየቅ ፈልጌ ነበር። ትንሽ ሆነ ትጠይቀዋለህ። ግን የተናገረውን ካቃተው ትጠይቃለህ። ኦኬ በደም ውስጥ ህይወት አለ ወይ ብዬ ስለው ስለ ክርስቶስ አይደለም እናወራው አለ። ደግሞ አሁን ይታያችሁ ስለ ክርስቶስ እያወራን ስለ ክርስቶስ አይደለም እናወራው አለ። እንዲህ አይነት ነው። 5 ሰከንድ እንዳወራ ለማትፈቅድልኝ እኔ አውራ እኮ እያልኩ ዝም ብለህ ነበር። አውራ እያልኩ ዝም ብለህ ነበር፣ ቁጭ ብለህ ነበር። አሁን እሺ ስማኝ፣ አሁን ስማኝ። ይኸውልህ ኦኬ በብሉይ ኪዳን ለደም ማን ነው ለነፍስ ደሙ ህይወቱ ናት የሚል መጽሐፍ ቅዱስ ላይ አለ። አሁን እኔ ስለዛ መስሎኝ ነው ደሙ ህይወት አለው ስትለኝ አዎ ያለ ብሎ የሚለውን ጥቅስ ውስጥ ያኮ እሺ። ስለዚህ እሱን ጥቅስ ፈልጊያውን ልንገርህ አይደል? የፈለግከው እሱን ነው። አይ ናይስ። በቃ እንደ ይኸውልህ አይደል እንዲህ ስትነግረኝ ጥሩ ነው። አሁን አንተ እኮ አልሰማን ያልከኝ እንዴት አድርጌ ልናገር? ወዳጄ ሚዩት አድርጌሃለሁ። ደጋግሜ ነው ያወራው። ጥቅሱን አምጣ ነው ያልኩህ። ጥቅስ እሺ አልሰማ ብለህ ስላልከኝ እንጂ እሺ እንዴ ጥቅስ እኮ ስጠኝ ነው ብያለሁ። በደም ውስጥ ህይወት አለ ብሎ የሚል የመጽሐፍ ቅዱስ ክፍል ጥቅስ ነው ስጠኝ አልኩ። ጥቅሱንም ራሱ አታውቀውም፣ ግን ፈልገህ አምጣ። ከዛ ዕብራውያን 7:25 እና አንደኛ ቆሮንቶስ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 18 እስከ 21 ባነበብከው ላይ ኢየሱስ ክርስቶስ አስታራቂ አይደለም አሁን ብለሃል። ከዛ መጽሐፍቶች ይነበቡልሃል ማለት ነው። ታላበል እሺ ማን ነው የብሌን ጥቅሱ ሲያመጣ መጣ? አይ ሌላ ቦታ አትሂድ። ቆይ ኤርሚያስ ነው ከሱ ጋር ነው የማወራው። አንተ ጥቅስን ፈልግ አምጣ። ሌላ ቦታ አትሂድ። የት ሄድኩኝ? ቤቱን አልዘጋሁት። ጥቅሱን አምጣ። ኢየሱስ ክርስቶስ አሁን በሰማያት አያስታርቅም ብለሃል። ልብ በሉ ወገኖች፣ ኢየሱስ ክርስቶስ አሁን በሰማያት አያስታርቅም ብሏል። ለምን? አንድ ጊዜ አስታርቋልና ብሏል። ቤተክርስቲያኒቱ ምን ትላለች? በመጽሐፍቷ መጽሐፍ ቅዱስ ቤተክርስቲያን ምን ትላለች? በትርጓሜ መጽሐፍት ቤተክርስቲያን ምን ትላለች? በእነዚህ ሁሉ መጽሐፍቶች ቴንክ የብሌ መጠየቅ ትችላለህ። እስከዛ ለሱም ከሆነ በኋላ ይመልሳል ማለት ነው። አይ በግልጽ እንደዚህ እንትን እያወራን ቢሆን ጥሩ ነበር በጠይቀው ማለት ነው። ትንሽ የሆነ ግልጽ የተናገረው ነገር ላይ ሐሳቡ ትንሽ ግልጽ አልሆነልኝም እና ያንን እየጠየቅኩት ግልጽ ቢያደርግልኝ ጥሩ ነበር። ነው ጥያቄውን አቅርብለትና በኋላ ከመለሰልኝ መልስልሃል። አሁን ከኔ ጋር እያወራ ስለሆነ መረጃውን ያምጣ። በደም ውስጥ ህይወት ኢየሱስ ኢየሱስ ክርስቶስን ከስጋውና ከደሙ ለይቶታል በሱ ንግግር። ኢየሱስ እሱ ነው እኮ እኔም አሁን ኢየሱስና ደሙ ኢየሱስና ስጋው አንድ አይደሉም ብለዋል። ለምሳሌ አሁን በእኛ ቤተክርስቲያን ኤርሚያስ አላልኩም። ሚዩት አድርግና ጥቅሱን አምጣ ብራዘር። አንተ ጥቅሱን አምጣ። በእኛ ቤተክርስቲያን ክርስቶስና ስራው ተለይቶ ይነገራሉ የሚለው ነገር ለመጠየቅ ነበር እኮ እሱን ነው እኔም እና ደግሞ ለምሳሌ በስራው እስከ ታረቅን ድረስ በክርስቶስ ታረቅን ማለቱ ምንድነው ችግሩ? ለምሳሌ አሁን ክርስቶስ ያማልደናል ያስታርቀናል የሚለውን ክርስቶስ አንድ ጊዜ ባደረገው በዛ ስራ አሁንም በዛ ስራ እንታረቃለን፣ አሁንም በዛ ስራ ይቅርታና ምሕረት ከእግዚአብሔር ዘንድ የምናገኘው በሱ ነው የሚለውን በዚህ አይነት አግባብ መረዳት ምን አይነት ችግር ኖሮት ነው እሱ እንደዛ እያለ ያለው የሚለውን ነገር ለመጠየቅ ነበር። በኋላ ይመልሳል። እኔም ይሄ ነው በዚሁ ጉዳይ ነው ቤተክርስቲያኒቱ የማትለውን ነው ያለው። እኛም ያላልኑን ነው ሲል የነበረው። እኛን የአዲስ ኪዳን ካህን ሊቀ ካህን አይደለም የብሉይ ኪዳን ሊቀ ካህን ነው ብላችሁ ትላላችሁ አለን በሐሰት ሲከሰን። ከዛ ስጠይቀው አይ ፕሮቴስታንቶች እንደዛ አትሉም እኔ ነኝ ያልኩት አለ። ስለዚህ ሰማጥቂ ነው ከፍቶ ቢነግረን ጥሩ ነበር። እሱን ወይ ማስረጃውን ወይ ደሙ ውስጥ ይወጣል የሚለውን በኋላ ቢሰጠን። ኖ ያምጣ ይፈልገው። በደሙ ውስጥ ይወጣል ብሏል፣ ያምጣ። ህይወት ካለው በደሙ ደም ህይወት ካለው ኦኬ ህይወት ያለበት ነገር ይናገራል ማለት ነው። ገና ይዤ ገባለው አንድምታ ትርጓሜ 80 አዱ ቅዳሴ ድርሳነ ማያዊ እሺ በቃ ሳታውሪ አመጣውልህ አምጣ።
እሺ መጀመሪያ አሁን ስላመጣው ማውራት ይችላል ይመስለኛል አይደል? ጥቅሱን አምጣ። ምንድነው? ይኸውልህ ምንድነው? አዎ ምንድነው እያልኩኝ ያለሁት? እሱ አንተ የምትለውን አይደለም የፈለግነው። ምንድነው ነው እኮ ግልጽ ለማድረግ ነው እኮ ኤርሚያስ ምኑን ጥቅሱን ሳትናገር ምኑን ግልጽ ታደርገዋለህ? እንትን እያልከኝ ጥቅሱን አምጣ። እሺ ላንብብልህ። አምጣው። የትኛው? 9:4 ላይ የት 9:4 የት ነው? ህይወት ያለው ተንቀሳቃሽ ሁሉ ምን ያደርግልሃል? 9:4 የት ነው? ህይወት ያለው ተንቀሳቃሽ ሁሉ የት ነው? 9:4 ነው ወዳጄ። የት ነው 9:4? እንዴ 9:4 የሚባል መጽሐፍ ቅዱስ አለ እንዴ? ዘፍጥረት 9:4 አዎ ናይስ። የኔ 9:4 ያው አልኩኝ ዘፍጥረት ነው የሚባለው። ዘፍጥረት መጀመሪያ ምዕራፍ 9 ከዛ ቁጥር 4 እሺ ምን ይላል? ህይወት ያለው ተንቀሳቃሽ ሁሉ መብል ይሆናችሁ፣ ሁሉን እንደ ለመለመ ቡቃያ ሰጣችሁ። ነገር ግን ነፍሱ ደሙ ያለችበትን ስጋ አትብሉ፣ ነፍሳችሁ ያለችበትን ደማችሁ በእርግጥ እሸዋለሁ፣ ከአራዊት ሁሉ እሸዋለሁ። ሰውም እጅ ከሰውም ወንድ እጅ ነፍስ እሻለሁ። የሰው ደም የሚያፈስ ሁሉ ደም ይፈሳል፣ ሰውም በእግዚአብሔር መልክ ፈጥሮታልና እናንተም ብዙ ተባዙ ምድሩን ሙሏት የሚል ሐሳብ አለ። የት አለ? ደም ያለበትን ስጋ አትብሉ እንጂ ያለው ደሙ ህይወት አለው ብሎ የሚል የት አለ? እዚህ ጋር ያለው ደሙ ህይወት ስለሆነች ነው። የት አለ? ለእንስሳው ደሙ እዚህ ዕብራውያን ምዕራፍ 15 ላይ እኮ ወዳጄ የተጠየቀው መልስ ደሙ ህይወት አለው ይላል እዚህ ክፍል ላይ ስትከፍት ደሙ ህይወት አለው ይላል ወይ ያልኩ ባንበብከው ክፍል ላይ ማለት ነው። 9:4 አልከኝ። መጽሐፉን በግድ የነገርከኝ ዘፍጥረት መጽሐፍ ማለት ነው። ከቁጥር 3 ጀምረስ ህይወት ያለው ተንቀሳቃሽ መብል ሁሉ ይሆናችሁ፣ ሁሉ እንደ ለመለመ ቡቃያ ሰጣችሁ። ነገር ግን ነፍሱ በደሙ ያለችበትን ስጋ አትብሉ ብሎ ሲል ደሙ ህይወት አለው እያለ ነው ይሄኛው ክፍል። መልሳው ከሆነ እንቀጥላለን። ወዳጄ መቀጠል እንችላለን። ነፍሱ በደሙ ያለችበትን ብሎ ሲል ደሙ ውስጥ ህይወት አለ እያለ ነው ይሄ ክፍል። ማይክን ክፈተው፣ ካልሆነ ጊዜ እየፈጀብህ ነው። በዚሁ ተከናንበት ትሄዳለህ ማለት ነው። ለህዝቡ እናገራለሁ። የተጠየቀው ጥያቄ ነው ዋናው ሐሳብ። ይኸውልህ ያላልኩትን እኮ ብለሃል ብለህ በግድ ያስከኝ ነው። ጥያቄ ምን ነበረ? አንተ ወደ ዋናው ነገር ጥያቄ ምን ነበረ ነው ያለው? ይኸውልህ ወዳጄ አንተ እያልክ ይኸውልህ እኔ ያልኩት ለደም ህይወት አለው ወይ አልከኝ። ጥያቄ ምን ነበረ? ደም ህይወት ነው ወይ? ደም ህይወት ነው ወይ የሚል ጥያቄ በደም ውስጥ አልወጣኝ። ደም ህይወት ነው ወይ አይደለም ያልኩ። በደም ውስጥ ህይወት አለ ወይ ብዬ ስጠይቅ አዎ አለ አልከኝ አይደል? ያው ነፍስ አለ እኮ እያልኩ ነው። ጥያቄ እኮ ግልጽ ስላልሆነ ኤርሚያስ ግልጽ ሳይሆን ነው እንደዚህ ጥያቄ ግልጽ ስላልሆነ ኦኬ ሚዩት አድርጌያለሁ። ግልጽ ካልሆነማ ገና በጠዋቱ ነበር መጠየቅ የነበረብህ። ዘፍጥረት መጽሐፍትን ገብተህ 9:4 ከማለት በፊት ገና በጠዋቱ ነበር ጥያቄህን ግልጽ አድርግልኝ ማለት ያለብህ። የገባህበት አደገኛ ውሸታም ሰው ስለሆንክ ቅድም በእኛ ላይ ቆይ ሚዩት አድርግ። ቃሉን እንነጋገር። አሁን የማይገባ ነገር አታውራ። ሚዩት አድርግ። ክርስቶስ ላይ ብናወራ አይሻልም? አሁን ያላልኩትን አልክ ብለህ እንደዚህ አይነት ጥቅስ ታወራ። ለምን ነው የምታወራው? ላስወጣህ ብራዘር። ከእንደዚሁ ከነውርደት ለመውረድ ከፈለክ እዚሁ ከታች ያለው የብሌን የኦርቶዶክስ እምነት ተከታይ ነው። ቤተክርስቲያኒቱ ራሱ የማትለው መጽሐፍ ቅዱስ የማይለውን እኛም ያላልኑን ቅድም በእኛም በወንጌላውያኑ ላይ ዋሸክ። ፕሮቴስታንቶች የብሉይ ኪዳን ሊቀ ካህን ነው ብላችሁ ኢየሱስ ክርስቶስን ትላላችሁ ብለህ ስጠይቅህ አይ ፕሮቴስታንቱ አይሉም ማልክ። ከዛ እንደገና ደግሞ ኦርቶዶክስ የማትለውን ትላለች ብለህ ምን አልከኝ? አሁን ኢየሱስ በሰማያት አያስታርቅም አልከኝ። ለምን ብዬ ስለ አንድ ያስታርቋል አልከኝ። አሁን አያስታርቅም ብዬ ስለ አያስታርቅም፣ በፍጹም አያስታርቅም አልከኝ። ለምን? ይህንን ድርሳነ ሰንበት ላይ ያለውን ጸሎትና ማስታረቅ ብሎ የሚለውን ይጸልይላቸዋል ያስታርቃቸዋል ብሎ የሚለው ሁለቱ ለየቅል ነው ብለህ ስለተረጎምከው ማለት ነው። ማስታረቅ በአዲስ ኪዳን ነው፣ ይሄኛው ግን መድከም ነው። አሁንም መድከም ብለህ ስላልክ ማለት ነው። በጽሁፍ ነው እየተከታተልኩ ያለው። በመጀመሪያ ምን እንደምታወራ እንኳን ጠንቅቀህ ማታቅ
መጽሐፍ ቅዱስን ያላነበብክ ብኩን መሆን ያስታውቃል። በዚሁ ላይ ደግሞ ሰው መክሰስ ነው። በጣም ሃይማኖት የኛን ሃይማኖት ነው የከሰስከው። ኦኬ የኛን ሃይማኖት ነው የከሰስከው። ስትከስ የከሰስክበትን ቪዲዮ መረጃ አሳይ ብየስልህ መረጃ የለህም። በጽሁፍ ማምጣ ብየስልህ ጽሁፍ መረጃ የለህም። ስለዚህ ስጠይቅህ አይ የናንተ ያላችሁት ኢየሱስ የብሉይ ኪዳን ሊቀ ካህን ነው ብላችሁ ትላላችሁ፣ እኛ ግን የአዲስ ኪዳን ሊቀ ካህን ነው ብለን እንላለን አልክ። ከዛ አንጣ ቪዲዮ ማስረጃ ብየስልህ ፕሮቴስታንቱ አይሉም አልክ። እኔ እኮ እዛ ጋር እኮ ማቆም እችል ነበር። ውሸታም ሂድና ተኛ ብዬ ልልህ እችል ነበር። ግን ምን ያህል አለማወቅን ማየት አለብህ። አንተ አልክ እንጂ በቤተክርስቲያኒቱ መጽሐፍቶች ላይ የተጻፈውን የራስን መጽሐፍ ብታየው እንደዚህ አይነት ውርደት ውስጥ ባልገባ ነበር። መጽሐፍ ምን እንደሚል አሳይ። 80 ያዱ ካንተ ጋር ከዚህም ቀጥዬ ባወራህ ድርቀት ስለሆነ ማለት ነው። 80 ያዱ አይ ለምን ይኸውልህ አንተ አሎነታቸው አውርቼ ያዙ እናገራል። ሚታል ካንተ ጋር ጊዜ መፍጨት የለብኝም። ቆይ እስኪ ኤርሚ አንዴ ሳይወርድ ልጠይቀውና አንተ እሺ በለኝ። ፔት እስኪ ንገረኝ። እስኪ አላስወራል እስቲ እኔ ልጠይቅና መልስልኝ እስኪ። እሺ ጠይቀኝ። አሁን ማለት ቅድም እንዳልከው የክርስቶስና ስራውን ለየተ ነበር ያወራ ያለውና እንዴት ነው ማለት በቤተ ክርስቲያን ውስጥ የክርስቶስ ስራና ክርስቶስን ለይቶ መግለጽ ነገር አለ ወይስ እንዴት ነው? እስኪ ንገረኝ እሱ። አዎ ምን ማለት መሰለ ወንድሜ፣ አሁን ለምሳሌ ስለ ብሉይ ኪዳን ሊቀ ካህን ስታወራ ብሉይ ኪዳን ሊቀ ካህናቶች አሉ። አልተጠየቀም። ስለ ክርስቶስ ነው የተባለው ወንድሜ። በቃ ምንም አታውራ። ይሄ አለ ወይ አሁን በቤተ ክርስቲያን ክርስቶስና ስራውን የመለየት ነገር አለ ወይ እንደዛ አይነት? አዎ የሚለይበትም አለ ወንድሜ። ለምንድን ነው የሚለየው? እሺ ለምሳሌ ቀደም እንደነገርኩ ኢየሱስ ክርስቶስ የሐዲስ ኪዳን ሊቀ ካህን ነው ስንል እንግዲህ የብሉይ ኪዳን ሊቀ ካህናት ለሱ ጥላና ምሳሌ ናቸው። ለምሳሌ ብሉይ ኪዳን ሊቀ ካህናት አሉ፣ እንደገና ስራቸው አለ። ለምሳሌ ዕብራውያን ምዕራፍ 7 ቁጥር 23 ላይ የብሉይ ኪዳን ሊቀ ካህናት ብዙ ናቸው። እነሱ ጋር እኮ አሁን እነሱ በስራቸው አይደለም ያስታረቁን አይደለም። እነሱ በስራቸው አይደለም። አሁን ክርስቶስ እኮ በራሱ ስራ ነው ያስታረቀን ነው እያልን ያለ ነው። ስለዚህ ያንን ስራ አንተ ለይተ ክርስቶስ አይደለም ያዳነን ስራው ነው ብለን እንዴት እንድንገልጽ ነው? ምክንያቱም መጽሐፍ ቅዱስ አሁን በስራው እንደታረቅን በክርስቶስ እንደታረቅን ነው መጽሐፍ ቅዱስ አሁን የሚያወራው እንጂ ስራውን ከክርስቶስ ለይቶ በስራው ነው የታረቅነው ብሎ እንደዛ አይነት አገላለጽ አይደለም። በስራው ነው የታረቅነው ሲል ክርስቶስ አስታረቀን በሚል እንትን ነው አነጋገር ነው እና በክርስቶስ ነው የታረቅነው የሚለው መጽሐፍ ቅዱስ ይናገራል። አንተ እንዴት ነው እንደዛ ልትል የቻልከው? አሁን እኔ ጥያቄ ሆነብኝ። ቆይ ክርስቶስ ስራ ይሰራው መቼ ነው እንደሚ? በምድር ላይ መጥቶ አይደለ? አዎ ለምሳሌ ናይስ። አሁን በምድር ላይ መጥቶ ስራ ሰራ። ምንድነው ስራ ይሰራው? ልክ እንደ ብሉይ ኪዳን ሊቀ ካህናት የመጀመሪያ መስዋዕት አድርጎ ራሱን አቀረበ። በግ አይደለም ራሱን የመጀመሪያ ስራው ይሄ ነው። አያ ከዛ ሁለተኛ ጸለየ። ስራ ነው። ቆይ አይ አይደለም እኮ ልዩነቱ እሱ ነው እኮ። አሁን ላሳይህ ነው። አሁን ኢየሱስ ራሱን መስዋዕት አድርጎ አቀረበ። አንድ ስራ ሰራ። ምንድነው? ራሱን ማቅረብ። አሁን ራሱን ማቅረብ አንድ ስራ ነው። ማቅረቡ ነው አንድ ስራ። ኢየሱስ አንድ ነው፣ ያቀረቡ ስራ ሌላ ነው። ጸለየ፣ ጸሎት በጊዜው አቀረበ። ኢየሱስ ያቀረበው ያ ስራው ደግሞ ሕያው ሆኖ ይኖራል። ስራው አይሞትም ማለት ነው። ገብቷል? ለምሳሌ የሚሰሩትን አቆትምና ይቀርበላቸው የሚለው ጸሎት ዘላለም ሕያው ነው። ያንን ጸሎት አይደግም ስራውን አይደግም። ልክ ነው። እሱን ተረድቻለሁ እኮ። ያ ስራው ግን ከክርስቶስ ስራውና እሱ ማለት ነው የዳነው ነው አይደለም የምንለው? በክርስቶስ ነው የዳነው ነው የምንለው አይደለም? ዛሬም ቢሆን በዛ ስራ በመናገኘው ይቅርታ በክርስቶስ ነው ይቅርታውን ያገኘነው ነው የምንለው እንጂ ክርስቶስን በማናነሳ መልኩ ወይ በስራው ብቻ ነው ብለን ነው የምንናገረው። እሱ እኮ ልክ ነው አሁን ያልከው። ስራው ያው ነው። ስራው ዛሬም ይሰራል። ዛሬም አሁን እንታረቃለን ስንል እኮ በስራው ነው የምንታረቀው እኮ። ልክ ነው። ያንዴ በሰራው ስራ ነው እንጂ ዛሬ እንደ አዲስ ይሰራል አይደለም። ግን ያንን ስራ እንዴት ከክርስቶስ ላይ እኮ እንደገና ይሰራል ያልከው ምን ነው? ቆይ እንደገና ይሰራል ያልከው ምን ነው? ቢሰራ እንደገና ይሰራል እኮ አይደለም። እኛ አሁን እኔ እያልኩ ያለው ገብቶኛል።
የአንድ ጊዜ የሰራውን ስራ እንዴት ከክርስቶስ እንለያለን ነው እኔ እያልኩ ያለሁት። አንተ እኮ ያ ስራው ከክርስቶስ ይለያል ነው እያልከኝ ያለው። ቆይ አሁን እኮ ሰማኝ እያልኩ ያለሁት አሁን እኔ ይለያል የምልህ ነገር ምንድነው? የአካሉ አለ አይደል? አካሉ ለምሳሌ አንተ አለ አንተ ልትዘረጋ ስትል ወይንም ክርስቶስ ለምሳሌ የምልጃን ስራ ሰርቷል አይደል? የምልጃ ስራ ነው። ማን የሰራው? ክርስቶስ የሰራው ብለህ ነው የምታወራው። ራሱ ያስራው ክርስቶስ ነው አይደለም ማለት ክርስቶስና እሱ የሰራው ስራ ላይ ይቀርለው። ለምሳሌ ምልጃ ስራ ሰርቶ ነበር? አዎ ሰርቶ ነበር። ስለዚህ አሁን ኢየሱስ ነው ያማለደ ያለው ወይስ ያን የሰራው ነው? ስለ ያን የሰራው ስራ ነው ትለኛለህ። ስራው ግን ያማለደ ኮደ ሁለቱን ለይቻለው ማለት አይደለም። የሚለየው ግን ያንን ነገር ያንን ስራ ስለማይደግ አሁን ለምሳሌ ቢደግም አሁን ለምሳሌ እሺ አሁን አንተ እንዲ ማለት አሁን እንደተረዳው ማለት ነው እንዲ ማለት ፈልገ ነው። ለምሳሌ ያ ክርስቶስ አሁን እንደ በፊቱ ያለውን ስራ አሁን ላይ አይሰራም። አንድ ጊዜ በሰራው በዛ ስራ ነው ምንታረቀው ነው እያልክ ያለው? አዎ ህያው ነው ይላል። በክርስቶስ ስራ ወደ አብ የመግባት ድፍረት አላችሁ ነው አይደል የሚለው እንጂ ክርስቶስ አሁንም እየሰራ አሁን ግልጽ ያላለክልን እኮ ቅድም ምንድነው ቅድም እያልክ ያለው በክርስቶስ ሳይሆን ማለት ስራንና ክርስቶስን ለይተው ነው። አሁንኛ ስራውን የሰራው ክርስቶስ ነው ግን የታረቅ ነው ብለን የምናወራው በክርስቶስ ነው። ዛሬም ቢሆን የምንታረቀው ከእግዚአብሔር ጋር ለኃጢአታችን ስርየት የምናገኘው በሱ ስራ ነው በክርስቶስ ነው ብለን ነው የምንገልጸው ነው። አሁን በክርስቶስ ብለን ማለት እንዳለብን የታረቅነው በክርስቶስ ነው እንደማንል እኮ ነው። አሁን አንተ እንደዛ ማለት የለባችሁም ያልክ መስሎ ነው አይደለም? እንደዛ ነው ያለው የሰራው ስራ ቆይ ተግባብተናል ወንድሜ። ቆይ እነሱ ተግባብተናል። ኤርሚ ካንተ ጋር ጨርሳለን። ኤርሚዬ ከሱ ጋር ስለተግባባን እሱም ገብቶታል እኔም ገብቶኛል። ለዚህ ነው ከኤርሚ ቀስ ብለን እንዲህ ብንነጋገር ተግባብታችሁ አወራችሁ አደመጥን አይደለ? በመጀመሪያ ያለው ምን ነበረ? ክርስቶስ እና ስራው ይለያያሉ ነው አይደል ያለው የብሌን መጀመሪያማ እንደዛ ነው። ያው ምናልባት ሐሳቡ እንግዲህ ነው ያለው እንደዛ ነው አይደል? አሁን ለህሊና የምትመሰክረው ክርስቶስ መጀመሪያማ እንደዛ ነው። በሐሳቡ ነው ለጫርስበት ሐሳቡ ነው እንጂ ለጫርስበት ክርስቶስና ስራው ይለያያሉ ነው አይደል ብሎ ያለው መጀመሪያው እንደዛ ነው ያለው። አዎ የክርስቶስ ቤዛነት ደግሞ በመስቀል ላይ ያፈሰሰው ሰራ ተብሎ የተባለው ስራ ሞቱ ነው አይደል? አዎ ሞቱን ደግሞ በስጋ ነው የሞተው። አዎ ስጋው ሲሞት ደሙን አፈሰሰ። ስጋውን ቆረሰ፣ ደሙን አፈሰሰ፣ ነፍሱን ሰጠ ማለት ነው። አዎ ልክ ነው። የሞተው እኮ ደሙን ያፈሰሰው እኮ ኢየሱስ ክርስቶስ እኮ ነው። ስለዚህ ስራውን ከሱ አለ በክርስቶስ ዳን ስንል እኮ በሱ ደም ዳን በሱ ስጋ ነው የዳን ነው ማለት ነው። ስለዚህ ለዛ ነው እኔም የጠየቁት። ስለዚህ ታዲያ ክርስቶስ አሁን በሰማያት ያስታርቃሉ ይበስለው ቅድም ምንድነው ያለው? አያስታርቅም ነው አይደል ያለው? ፒታ አሁን በክርስቶስ ነው የምንታረቀው አይደል? ጠይቀው። አዎ ክርስቶስ አሁን በስራው ነው እሱ በሰራው ስራ ጠይቀው። አሁን በክርስቶስ ብለህ ጠይቀው ይብልህ ሲያዝ ነው የቀየረው። አዎ ክርስቶስ በሰራው ስራ የብሌን ጠይቀዋል ወይስ መታረቁን ያገኘነው በስራው አይደለ? አንዴ በሰራው ስራ ገብተዋል እንጂ አሁን ክርስቶስ ለምሳሌ ያንን ስራ አይደግመውም እያልኩ ነው። ያ በምድር የሰራውን ስራ አይደግመውም። ስለ ስራው መድገም አይደለም ብራዘር። እሱ የናንተ ዝተት መጽሐፍ እኮ እዚህ እየተናገረልህ ነው አሁን እንደሚሰራ አድርጎ ማለት ነው። በዛ አትምጣ። አመሰግናለሁ። ተባረክሽ ተባረክ። ዝተት ስላልከን ተባረክ። ቀጥል። መጽሐፍቶቻችሁ ነው ያልኩት አንተን አይደለም። አንተማ በክርስቶስ አምሳል የተፈጠርክ ነህ። አይ ዝተት ስላልክ ነው ተባረክ ያልኩት። እሺ መጽሐፍቶቻችሁ ዝተቶች ናቸው። የሚያወሩት ከመጽሐፍ ቅዱስ ውጪ የተለየ ስለሆነ ኮተት ማለት ነው። ዝተት ማለት ሌላ አይደለም። እሺ ተባረክ። ለደብተራ ባርኮት አልፈልግም ብራዘርዬ። አሁን እርር ድብን ብለሃል ውስጥ ተባረክ ብለህ የምትለው ውሸት ነው። አሁን የተጠየቀው እሺ እርብዬ ወደ ዋናው ነገር ግድ የለህም ብራዘርዬ፣ ግድ የለህም። አሁን አስሬ ተባረክ ሳይሆን ኢየሱስ አሁን በሰማያት ነው የተቋረጠብኝ። ችግር የለም። ኢየሱስ አሁን በሰማያት ያስታርቃሉ ብዬ ስልህ አያስታርቅም ነው ያልከኝ። አሁን በሰማያት እውነት ነው። አሁን በሰማያት አያስታርቅም ነው ብለህ ያልከው ልብ በሉ ኦርቶዶክስ ወገኖች ነው ያረጀ ልሂድ ልብ በሉ። ዕብራውያን መጽሐፍ ምዕራፍ 9 የኦርቶዶክስ ተዋሕዶ ቤተክርስቲያን ማነው ምዕራፍ 7 ኦርቶዶክስ ተዋሕዶ ቤተክርስቲያን 80 ላይ ማለት ነው ቁጥር 24
እርሱ ግን ለዘላለም ይኖራል ይላል። ማን ነው ለዘላለም የሚኖረው? እርሱ የተባለው ማን ነው? ወንድሜ እኔ ነው። አዎ እንዴ ታዲያ ማን ነው? ኤርሚ 60 እኔ ነው። ታዲያ ማን? እኔ እንኳን ይኸውልህ ማን ነው ሰማኝ። ወዳጄ ሰማኝ ወዳጄ ኤርሚ ማን ነው? እንደሱ ከሆነ ማን ነው እየጠየቀው? ልስማ አይ ነው ማን እየጠየቅኩ? ይሄንን አሁን ያስከውን አልቀበለው። አሁን ያስከውን መጽሐፍ አልቀበለው። ምንድነው ይሄ መጽሐፍ? አሁን ያስከውን መጽሐፍ አልቀበለው። ምንድነው ይሄ መጽሐፍ? አልቀበለውም። ምንድነው መጽሐፉ? ነገርኩ እኮ አልቀበለውም። ምንድነው መጽሐፉ? ምኑ? ያውላችሁ ወንድሞች ነው መጽሐፉ የትርጉም ስህተት አለበት። የትርጉም ስህተት አለበት። ኧረ እባክህ መጽሐፉ ምንድነው? በመጀመሪያ የትኛው ነው አልቀበልም ብለህ? ቀይ እንደዚህ ግራ አጋባው። አዎ 80 እንደዚህ ግራ አጋባው ማለት እንደገባህበት አይደለም። አየህ እንደገባህ የትርጓሜው 80 አዲሱ ይሄ ምንድነው ብዬ ስልህ አዲሱ አልቀበለውም ትለኛለህ። ይሄ ምንድነው መጽሐፉ እኮ 80 የአዲሱ በእንትን የታተመው በቃ 80 መጽሐፍ ግን የትኛው ትክክለኛ ያልሆነው? አድምጠኝ ቆይ ብራዘር። አይ ነው መጀመሪያም እንደው ብዬ ስልህ 80 መጽሐፍ ቅዱስ ነው ማለት ያለብህ። አይ ይሄኛው አዲሱ 80 እኔ ምንድነው መጽሐፉ እየሰለ አልቀበለውም። ምንድነው መጽሐፉ? አልቀበለውም። ምንድነው መጽሐፉ? አልቀበለውም። ምንድነው መጽሐፉ? እንዴ መጽሐፉን ስሙ ስትጠየቅ አልቀበለውም ብለህ አትበል። መጽሐፉ ምንድነው ነው? 80 ነው። ኦኬ አዲሱ መጽሐፍ ቅዱሳችሁ ማለት ነው አይደል? የኛ አይደለም። ግድ የለም የእናንተ አይደለም ማለቴ ትክክለኛ መጽሐፍ 80 ከፈለክ ያኛውን አንብበው። የኛው የእናንተ አይደለም ወይ? በቃ እንደነገርኩህ ነው እኮ የእናንተ አይደለም ወይ? የእናንተ አይደለም ወይ? ይሄ መጽሐፍ ቅዱስ በስም ሊጻፍ አይችልም። የእናንተ አይደለም ወይ? የእናንተ አይደለም። በእኛ ስም የወጣ ነው እንጂ ማን ያወጣው? በእናንተ ስም ያወጣው ማን ነው? ኤርሚ ቆይ እስኪ አንድ ኦኬ እሺ ብሌን በጣም ልዩ ያኛው 80 አውጣ። ልደት ሲያድሉላ አላየህም አንተ? እንዴት ነው የኛ አይደለም የምትለው እኮ? እሱ በተረዳበት ነው። ልደት በተረዳበት ነው። አሁን ይኸውልህ ይሄ ነጭ ቅብ ያለው አለ አይደል? ይሄ ቀይ ቅብ ያሌለውን እሱን አውጣና አይደለም ማለት አንተ እኮ ለምሳሌ ድርሳናትና ገድላትም ቅድም የኛ አይደለም አልክ አይደለም? አሁን ይሄ መጽሐፍ ቅዱስም የኛ ቤተክርስቲያኒቱ የኛ ነው ብላ ያሳተመችውና አሁንም ደግሞ እየተጠቀምን ያለ ነው። ልደትም ለህዝቡ እያደለ ያለ መጽሐፍ ነው። አንተ እንዴት ነው የኛ አይደለም ያልከው? ኦኬ መጀመሪያ ድርሳናትና ገድላትን አልቀበልም አላልኩ። እዛ አሁን ለምሳሌ ስህተት ሆን ብሎ ያስከቡት ነገር ካለ አልቀበልም ነው እንጂ ድርሳና ገድል አልቀበልም አላልኩ። እዚህም ላይ 80 ይሄኛውና ሌላኛው ሁለተኛው አለ አይደል? እኔ የምቀበለው ከዚህ ልክ ያኛውን ነው። ምክንያቱም እዚህ ላይ ሆን ተብሎ ስራ የተሰራ ነገር ስላለ ስለማቅ። ስለዚህ ያኛውን አውጣውና አንብብልኝ። ያንን 80 እቀበላለሁ። አውጣው። ነጭ ባለ ነጭ እኮ ማን ነው የሰራው? ቀይ ቅብ ወንድሜ ብዙ ስራ ይሰራል እኮ በእኛ ስም ብዙ ነገር ይሰራል። እኔ መረጃ በውስጥ ፎሎ አድርገኝና መረጃ አሳያለሁ። በውስጥ ፎሎ አድርገኝና እንነጋገራለን። እሱን አሳያለሁ። አይ አሁን የለኝማ። ቅድም አላልኩም እንዴ ወዳጄ? ለምሳሌ ቅድም አላልኩም እንዴ? በመደዳ አታውራ። ይሄ መጽሐፍ የማን መጽሐፍ ነው? በእኛ ስም የወጣ መጽሐፍ ነው። እናንተ ስም ማለት የማን ነው? መጽሐፉ የማን ነው? ኦርቶዶክስ ተዋህዶ ነን። በኦርቶዶክስ ተዋህዶ ስም የወጣ መጽሐፍ ያወጣው ማን ነው? ያው እዛ ላይ የጻፍከው ነው። በኢትዮጵያ ኦርቶዶክስ ተዋህዶ ምናምናም ተብሎ በእኛ ስም ነው የወጣው። ማን ያወጣው? በእናንተ ስም ማን ያወጣው? በእናንተ ስም እናንተ ናችሁ ያወጣችሁት? እኛ ይኸውልህ በየትኛው መንገድ እኮ እናንተ ናችሁ ያወጣችሁት። አሁን እሱን ተወውና አንተ ይኸውልህ ሚዩት አድርጌያለሁ። በእናንተ ስም እናንተ ናችሁ ያወጣችሁት ወይስ በእናንተ ስም ሌላ ሰው ነው ያወጣባችሁ? እንዴት አይነት መረጋጋት እንኳን የሌለ ሰው መሆንን በደንብ ነው የሚያሳውቀው። አትሰማም? አንድ ጥያቄ አራት የምጠይቀው አንዴ መጽሐፉን ቅድም ድርሳነ ሰንበት ሳሳየ ሚዩት አድርግ። የደብተራ ባርኮት እኮ አልፈልግም አልኩ ብራዘር። ሄደህ እዛ የምትባርክበት ባርክ። ኦኬ
ያንተን ባርኮት አልፈልግም። አሁን አንተ ውይይት ነው ያስከው በየማከሉ ተባረክ ብለህ ስላልክ መንፈሳዊ መስለት አይተህ ከሆነ በጣም ቂል ነህ ብራዘር። እንደዚህ አይደለም። የእግዚአብሔርን ቃል መጽሐፍ ቅዱስን እንኳን በአግባብ የማታቅሰው ነህ። አሁን የተጠየቀው ቂል ስላልከኝ አመሰግናለሁ። ቀጥል። ግድ የለም እንደውም ከቂልነትም አልፈህ ቅልቅል ያልክ መጽሐፍቶቻችሁን ትክዳለህ። መጽሐፍህንም መጽሐፍ ተባረክ። ግድ የለም ብራዘርዬ ባርኩ ስለታ ኦኬ እሺ እታች ሆነ በቃ አውራ እታች ሆነ ተባረክ በል። ምንድነው ያለው? የብሌን እንግዲህ አይተዋል። ድርሳነ ሰንበትንም ካደ መጽሐፍ ቅዱስንም ካደ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቿ ይሄን መጽሐፋቸውን እየካዱ ነው። 80 ያህዱ በቃ። ስለዚህ የሚናገረውንም የማያውቅ የሚለውንም የማያውቅ በፕሮቴስታንቱም ላይ ይዋሻል፣ በራሳቸው ቤተክርስቲያን ላይ ይዋሻል። ያው እዚህ ያለው የብሌናውን ኦርቶዶክሳዊ የሆነ ወንድም ነው። በሁሉም ላይ ነው የሚዋሻው። ማውጣት አልነበረብህም ኤርሚ፣ ማውጣት አልነበረብህም። ምን ያደርግልኝ ይቀመጣል። በቃ መጽሐፉንም ካደ ድርሳናቱንም ካደ። ሁለቱንም ከካደ ምን አደርጋለሁ እኔ? የኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፍቶቿ ላይ የጻፈችውን እንኳን ካለ ብታስገባው ምን ያደርግልኝ? ቆይ የብሌን ይኸውልህ አንድ ነገር ልንገርክ፣ መግባቱ ምንም አይጠቅምም። አንደኛ፣ ሁለተኛ ቁጭ ብሎ እያዳመጠ የሚውለው የኛን አገልጋዮች ትምህርት ነው። ኤርሚ ቁጭ ብሎ የሚያዳምጠው ማንን እንደሆነ እልክልሃለሁ። ቁጭ ብሎ ግን አልኩኝ አልተረዳውም። ኦኬ አገልግሎቱንና ኢየሱስን ለይቶ እዛ ጋር ሰውየው የተናገረውን የማን ቪዲዮ እንደሆነ ኤርሚ በውስጥ እልክልሃለሁ። ለነሱ ነው መልስ የሰጠው፣ ለኦርቶዶክሳውያን ምን ለሚለው ኢየሱስ በአሁን ሰዓት አያማልድም። ምክንያቱም ዕብራውያንን ጠቅሰው አሁን ተቀምጧል የሚሉትን ነገር ተቀምጧል፣ እሱ ተቀምጧል ብትሉም ስራው ነው ዘላለማዊ ብሎ ይናገራል እዛ ጋር። አያችሁ ልጁ እዚህ ጋር ኮንፊውዝድ ሆኗል። እኛ ግን ስንናገር ጌታ ኢየሱስ ክርስቶስ በሰራው ስራ እንጂ ስራው ብቻ እሱ ይለያል ስራው ብቻ ይያልን አይደለም። ቁጭ ብለ የማንን ቪዲዮ እንደምትሰማ እኔ ለኤርሚም ለየብሌንም ልከላቸዋለሁ። አይኖ የማንን ቪዲዮ እንደምትሰማ እሱ ወንድም ራሱ ክሊርሊ መልስ የሰጠው ለእናንተ ለኦርቶዶክሳውያን ነው። ለምን አሁን እያማለደ አይደለም በዙፋኑ ላይ ተቀምጧል ስትሉ መስዋዕቱ ግን ይሰራል የተቀመጠው እሱ ነው ብሎ እሱነቱንና ስራውን ለይቶ እዛ ጋር ማሳየት የሞከረው ተቀምጧል የሚለውን ቃል እንደ ትልቅ ድል ስለምታወሩት ነው። አለቅ በቃ። የኛን አስተማሪዎች ነው ቁጭ ብለህ የምትሰማው። ያ ቴንክ ዩ ትዬ። ስለዚህ ምንድነው ቤተክርስቲያኒቱ እንኳን ራሱ የጻፈችውን መጽሐፍቶች ኑሮ እንኳን ራሱ ማቅ ሲጀምር ምንድነው ያለው? ልብ በሉ። ገና ሲገባ በክስር የከሰሰን አንዳንድ ኦርቶዶክሳውያን ሲገቡ ዝም ብለው እንደዚህ አሁን እንደሱ በጭፍን የሚከሱ አሉ። ምን አለ? የኢየሱስ ክርስቶስን ሊቀ ክህነት አታውቁም ማለት ጴንጤዎች አታውቁም፣ ምንም አታውቁትም፣ አታምኑትም። ኢየሱስ ሊቀ ካህን ነው ብላችሁ አታምኑም፣ አታውቁም። ካወቃችሁም የብሉይ ኪዳን ሊቀ ካህን ነው እንጂ ብላችሁ የምትሉት የአዲስ ኪዳን ሊቀ ካህን አይደለም ብላችሁ ነው የምትሉት አለ። ኦኬ ብለን በዚህ ውይይት ነው ዲቤት ብየሰለው ያው ውይይት አይሉት ማለት ዲቤት አይሉት ውይይት አይሉት እንደዚህ ነው። 10 ደቂቃ እሱ ነው እንዲናገር የሰጠሁትኝ ተናግሮ እዚህ ጋር ጻፍኩትኝ። 10 ደቂቃ በተናገርበት ሳለ ዋና የሚባሉ 5 ነጥቦችን በጥያቄ ያስኩና ከዚህ ውስጥ ቢያንስ ሁለተኛ ደረጃ ላይ ጻፍኩትን እኛ ያለን አለ እሱ ኦርቶዶክሳውያን ያለን የአዲስ ኪዳን ሊቀ ካህን ነው አለ። እናንተ ግን ያላችሁ የብሉይ ኪዳን ሊቀ ካህን ነው ብሎ ካለ በኋላ እንደዚህ ብሎ ያለ ነብይ ወይ ሐዋርያ ወይ ደግሞ የአዲስ ኪዳን ፓስተሮችም ከኛ ጋር ከጴንጤዎቹ ካለ አሳየን አልኩትኝ። እሺ አለ። ጀመርን። ከጀመርን በኋላ በቪዲዮ ወይ የፓስተር ዳዊት ወይ የፓስተር ጻድቁ ወይ እንትና ዮናታን ወይ እንትና ብሎ አንድም አላሳየንም። ወይ ከሙሉ ወንጌል ወይ ከቃለ ሕይወት ወይ ከመሰረ ክርስቶስ ቤተክርስቲያን እንዲህ ብለው ያስተማሩበት ይሄው ቪዲዮ ለምሳሌ ብሎ አላሳየንም። ያንና የተናገረበትን ተረዳን አይደል? ያስረዳን ለማለት ፈልጌ ነው። እስካሁን ተረዳን እኮ አይደል? መጽሐፍቶች ዘርግቼ ማነው ድርሳነ ሰንበትንም አሳይቸው አልቀበልም አለ። 80 አሐዱንም አሳይቸው አልቀበልም አለ። ፕሮቴስታንቱም እኛም ላይ ዋሽቶ ኦርቶዶክስም ላይ ዋሽቶ ይሄ ሰውዬ ምንድነው ያልተረዳው ነው? እስካሁን ተናገር፣ ጥያቄውን ሐሳቡ ላይ አውራ፣ አምጣ ሐሳቡ ላይ አውራ ብዬ እንኳን ብየስለው አንድን ጥያቄ ይሄን መጽሐፍ ትቀበላል ይስለው አልቀበልም። መጽሐፉ ምንድነው? አልቀበለውም። የመጽሐፉን ስም ንገረኝ አውጥቼ ካሜራ ከፍቼ አልቀበለውም። አየ ልጁ ሊግባባ አልቻለም ማለት ነው። ስለዚህ ዝም ብሎ ብኩን ነገር ነው።
ወይ መልክ የለሽ ወይ ጠባይ የለሽ ተብሎ እንደሚባል ማለት ወይ ዕውቀት የለው ወይ ደግሞ በአግባብ እንኳን የተጠየቀውን ጥያቄ እንኳን አይመልስም። እንዴ ስንት ኦርቶዶክሳውያን አሉ እኮ የሚመልሱ። አሁን አንተ ኦርቶዶክሳዊ ነህ፣ ከአንተ ጋር ስንት ጊዜ ተግባብተን ተናግረናል። ይሄ ሰውዬ ገብቷው ምን እንደሚያደርገው ደቂቃችንን ከመብላት ውጭ ማለት ነው። ያው በቃ ኦርቶዶክስ እኛ የወንጌላውያን አማኞች ላይ እኮ ገና የመጀመሪያው ላይ እኮ ሲዋሽ ነው ያገኘሁት። ኢየሱስ ክርስቶስን የብሉይ ኪዳን ሊቀ ካህን ትላላችሁ ብላችሁ ትላላችሁ ነው ያለው። ፕሮቴስታንት ኢየሱስ ክርስቶስ የብሉይ ኪዳን ሊቀ ካህን ነው እንጂ የአዲስ ኪዳን ሊቀ ካህን አይደለም ነው ብላችሁ የምትሉት አለ። አላልንም ወንድሞች እናቶች? እንደዚህ ብሎ ያስተማረ ፓስተር ያስተማረ ቤተክርስቲያን የለም። ኢየሱስ ክርስቶስ የአዲስ ኪዳን ሊቀ ካህን እንጂ የብሉይ ኪዳን ሊቀ ካህን አይደለም። በፍጹም በብሉይ ኪዳን ውስጥ እሱ ሰው ሆኖ አልነበረም። የአሮን ክህነት በተሰጠበት ጊዜ ማለት ነው። በብሉይ ኪዳን የነበረው የአሮን ሊቀ ክህነት ነው። በዕብራውያን 7:11 መሰረት ደግሞ ክህነቱ ህጉ ሲለወጥ ክህነቱ ሲሻር ህጉ የሚለወጥ ዘንድ የግድ ነው ይላል። አለቅ። ስለዚህ በወንጌል አማኞችም ላይ ዋሽቶ ስጠይቀው አይ እነሱ አይሉም ማለት ቪዲዮ አሳይ ወይ መረጃ አሳይ የለም። ከዛስ ፕሮቴስታንቱ እንደዛ አይሉ ምን ነኝ ያልኩት አለ። ስለዚህ ሰውየው በጥላቻ የታወረ ነው ማለት ነው። ሁለተኛ እኔ ጋር መተህ ጴንጤ እንደዚህ ብለዋል ብለህ ስትል መረጃ አምጣ። እኔ ኦርቶዶክስ እንደዚህ ብላለች ብዬ ስል መጽሐፍቶቻችሁን ይዤ ዘራችሁ አልያዟቸውን መጽሐፍቶች እውነቱን ስነግርህ እንኳን እናንተ እያንዳንዱ ኦርቶዶክሳውያን እንኳን እናንተ ዘሮቻችሁ እኔ ቤት ውስጥ ያሉትን የመጽሐፍቶች ብዛት አንዱ 10 እንኳን የለህም። 10 መጽሐፍት እንኳን የላችሁም። 10 እዚህ ገብቶ የሚወያየኝ ኦርቶዶክሳዊ ሰው እቤት ውስጥ ቢያንስ እንኳን ከመጽሐፍቶች እንኳን ከትርጓሜ መጽሐፍ ጀምሮ 10 መጽሐፍት የላችሁም። 10 እኔ እኮ የአዲስ ኪዳን መጽሐፍት ብቻ አይደለም የአዲስ ኪዳን ትርጓሜው በሙሉ ነው ያለኝ። ቅዳሴው፣ ትርጓሜው፣ የትኛውም የሚባሉ የቤተክርስቲያን ስንክሳር፣ ቅዳሴ፣ መጽሐፈ ሊቃውንት፣ መጽሐፈ መነኮሳት፣ ማሪሳቅ ምን ብራዘር አንድ ፊት ለፊት ቀርባችሁ ብትጠይቁ የምትመልሱት ነገር የለም። አምጥቼም ዝም ብዬ አይደለም ቁጭ ማድረገው አነባለሁ። አንብብ። ሳታነቡ ጥቅስ ይዘህ እኔ እኮ ዝም ብዬ ተነስቼ ፕሮቴስታንት ማነው ኦርቶዶክሳውያን እኮ ማጥላላት እችላለሁ ያለ መረጃ። ግን ያለ መረጃ ባጥላላ ነውር ነው፣ በእግዚአብሔርም በሰው ፊት ነውር ነው። እንዴት ሰው ተነስቶ ዝም ብሎ ማጥላላት ይቻላል? አንጣ መረጃ ተብዬ ይባላል። መረጃ ማቅረብ አለብኝ ማለት ነው። በኦርቶዶክስ ላይ እዚህ ጋር ትክክል አይደለም ብዬ ስል መረጃ ማቅረብ አለብኝ። ካቶሊክ እዚህ ጋር ትክክል አይደለም ብዬ ስል መረጃ ማቅረብ አለብኝ። እስላም እዚህ ጋር ትክክል አይደለም፣ አይሁዳውያን እዚህ ጋር ትክክል አይደለም ብዬ ስል መረጃ ማቅረብ አለብኝ። ኢቭን የራሴ ወገን ፕሮቴስታንቱ እዚህ ጋር ትክክል አይደለም ብዬ ስል መረጃ ወይ የተጻፈው ወይ ቪዲዮ ማስረጃ ማቅረብ አለብኝ። እናንተ ትላላችሁ የብሉይ ኪዳን ሊቀ ካህን ብላችሁ ትሉታላችሁ ብሎ ካለም በኋላ መረጃ አቅርብ ተብሎ ሲባል አይ እናንተ አትሉትም ያልኩት እኔ ነኝ እኮ ነው ያለው። ታዲያ ቀጣፊ እኮ ነው። ቀጣፊ ማለት ነው። ውሸታም፣ ቀጣፊ፣ የሚዋሹ ልጆች የዲያብሎስ ልጆች ናቸው። እሱ ሐሰተኛ ነው፣ የሐሰት አባት ነው። ልጆቹም እንደዚህ ዋሻሉ ማለት ነው። በሱ እንኳን ንስሐ ግባ አላልኩትም። ትቼ ወደ ጥያቄ ሄድኩ። የራሱን መጽሐፍት ድርሳነ ሰንበትን ከኦርቶዶክስ ሳይ አላምንም አልቀበልም ማለት 80 አዱን አምጥቼ ሳይ አልቀበልም ማለት ታዲያ ሰውዬ ምን እንደሚቀበለው ምን እንደሚቀበለው ሆነቴ ነብይ የምልህ እንደዚህ ነፍስ ከስጋ እስኪላቀቅ ድረስ በመረጃ አጣድፌ ግራ ቀኝ በቃ መመረር በፈጠረን ጠልተህ ትወጣለህ ማለት ከዚህ ቤት የምትናገርከው ግን በመረጃ በቃ በመረጃ ላይ ብታወሩ እኛም በመረጃ ላይ እናወራለን። አንድም ጴንጤ ኢየሱስ ክርስቶስ የብሉይ ኪዳን ሊቀ ካህን ነው ብሎ አላለም። እዚህ ለምሰሙ በእውነት የኦርቶዶክሳውያን ልጆች ስም አጥፊነት ዲያብሎስ የተጠናወታቸው አንዳንድ ውሸታሞች የሚዋሹብን አንዳንድ ነው ያልኩት፣ ሁሉ ኦርቶዶክሳውያን አይዋሽብንም። አንዳንድ ውሸት የተጠናወታቸው ውሸታሞች የሚያወሩብን ነው እንጂ ኢየሱስ ክርስቶስ የአዲስ ኪዳን ሊቀ ካህናችን ነው። ወንድሞቼ እናቶቼ፣ እሺ በዕብራውያን መልእክት ምዕራፍ 3 ላይ እግዚአብሔር ቃል ሲናገር እንግዲህ ከሰማያዊ ጥሪ ተካፋይ የሆናችሁ ወንድሞቼ የኢየሱስ ክርስቶስን ማነው የጌታችን ኢየሱስ ክርስቶስን ሊቀ ክህነት ሲናገር እንግዲህ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞቼ ሆይ ብሎ ይላል። ስለዚህ በሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞቼ ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ አለ። የምን የሃይማኖታችንን